በጌታ የተወደዳችሁ የእግዚአብሔር ቅዱሳን እንደምን አላችሁ? ዘላለማዊ በሆነው ምሕረቱ ጠብቆ ለዚህ ቀን ያደረሰን ቅዱስ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። የእግዚአብሔርን የምሕረት ጥሪ የፍቅሩን መገለጥ በተለያየ አይነት መልኩ በየቀኑ እንሰማለን። እግዚአብሔር ከዚህ ጠፊ ዓለም ከተበላሸና ተስፋ ከማይደረግበት ወደ ዘላለማዊ ቤታችን ሊወስድ በሱ በኩል ሊደረጉ የተገባቸውን ነገሮች ሁሉ በማድረግ እየመራን እንዳለ አምናለሁና የመጨረሻው ዘመን ክስተቶች በሚለው መጽሐፉ ላይ ለኛ የተገለጠልንን እንድናውቀው እንድናስተውለው የተነገረንን ቃል ለማስተዋል እየታገልን ነው ያለነውና በእርግጥ ይህን መጽሐፍ በምናጠናበት ጊዜ በተለየ ትኩረት ልናጠና ያስፈልገናል። ምንም እንኳን ያለንበት ቦታ የማይመች ሊሆን ቢችል በሚቻለን ሁሉ አቅም የራሳችንን ሴታፕ በማስተካከል ቃሉን የምንሰማበትን ጊዜ መለየት ያስፈልገናል። ስለዚህ ዛሬ ደግሞ አራተኛውን ምዕራፍ ነው የምንመለከተው የእግዚአብሔር የመጨረሻው ዘመን ቤተክርስቲያን በሚለው እጅግ በጣም ግራ የሚያጋቡ ብዙ ነገሮች ባሉበት ይህን ነገር ለይተን ማወቅ ለኛ ለጥቅማችን ለእግዚአብሔር ክብር የሚያመጣ ትልቅ የሆነ በረከት ነው። እግዚአብሔር ይህንን ክፍል ማስተዋል እንድንችል እንዲረዳን እንጸልይ። ቅዱስ እግዚአብሔር አምላካችን ሆይ እናመሰግናለን። እጅግ በጣም ብዙ የሆኑ በርካታ እውነት የሚመስሉ ነገሮች ባሉበት እውነትን በግልጽ በቀን ብርሃን እንደሚታይ አይነት ዕቃ ለእያንዳንዳችን ስለገለጥክልን ክብር ለስም ይሁን። የማስተዋል ችግር አለብን። እውነትን ለማስተዋል እንቸገራለን። ጌታ ሆይ ነገሮችን ለይተን የምናውቅበትን መለኮታዊ ማስተዋል እንድትሰጠን ለምንሃለሁ። ስለሆነው ሁሉ ተባረክ። በጌታ በክርስቶስ ኢየሱስ ስም አሜን። እግዚአብሔር ቤተክርስቲያን አለው በዚህ ምድር ላይ። ይህ ቤተክርስቲያን እንደው ዝም ብሎ ለሚፈልግ ሰው የሚገኝና የሚታይም አይደለም። ብዙ ሰዎች ይንከራተታሉ እውነተኛውን ቤተክርስቲያን ፍለጋ። ከአንዱ ይወጣሉ ወደ ሌላኛው ይሄዳሉ። ከአንዱ ይወጣሉ ወደ ሌላኛውም ይጓዛሉ። አንዴ በማኩረፍ አንዴ በቅንነት እውነትን በመፈለግ ሌላም ጊዜ በተለያዩ አይነት ጥቅሞች ተደልለው ይሄ ነው እውነት፣ ይሄ ነው በቃ ቤተክርስቲያን ሊሉ ብዙ ይታገላሉ። ከስሜታቸው ጋር የሚገጥም ከሐሳባቸው ጋር የሚገጥም እነሱ ለማመን የሚፈልጉትን አይነት መልእክት እነሱን ለመስማት የሚፈልጉትን አይነት መልእክት የሚያስተላልፈውን ቤተክርስቲያን ፍለጋ ብዙ ይደክማሉ። እግዚአብሔር ቤተክርስቲያን አለው ሲባል እኛ ልንለው የምንፈልገውን የሚል እኛ ልናደርገው የምናስበውን የሚያረጋግጥልን ሳይሆን የእግዚአብሔር የሐሳቡና የፈቃዱ መገለጫ የሆነ ቤተክርስቲያን ነው በዚህ ምድር ላይ ያለው። ስለዚህ ወደ እግዚአብሔር መንግስት እገባለሁ የሚል ሰው ሁሉ የራሱን ፍርድ፣ የራሱን ሐሳብ፣ የራሱን ግንዛቤ፣ የራሱን መረዳት ሁሉ ለእግዚአብሔር ቃልና ለቤተክርስቲያን ዓላማ የማስገዛት ግዴታ ይኖርበታል ማለት ነው። ያለበለዚያ በህይወታችን የምናደርጋቸው ነገሮች ሁሉ ከእግዚአብሔር ዕቅድና ከእግዚአብሔር ቤተክርስቲያን ሐሳብ ውጪ ይሆናል ማለት ነው። ዛሬ ይህ ቤተክርስቲያን ምን እንደሆነና መገለጫው ምን እንደሆነ እንመለከታለን። ምናልባት በዚህ ግሩፕ ውስጥ ከዚህ ከመጨረሻው ዘመን ቤተክርስቲያን ውጪ ያላችሁ ወገኖች ይህን መልእክት በሚሰሙበት ጊዜ ጉዳዩ እናንተንም የሚመለከት እንደሆነ አትኩሮት እንድትሰጡበት በጌታ ፍቅር ጠይቃችኋለሁ። ምክንያቱም ስለዚህ ቤተክርስቲያን በምናነሳበት ጊዜ ስለ አንድ ድርጅት ማስታወቂያ እየሰራን አይደለም፣ ወይም ደግሞ እኛ የምናመልክበትን ቤተክርስቲያን ትልቅ እንደሆነ እውነት እንደሆነ ወይም ደግሞ ከሌሎች የተለየ እንደሆነ እንደው
በደፈናው እየተናገርን አይደለም። አዎ ልክ ነው፣ ከሌሎች የተለየ እንደሆነ እንናገራለን። ግን የእግዚአብሔር ቃል እንደሚለው ካልሆነ በስተቀር በፍጹም ልትሰሙትና ልትቀበሉት አይገባችሁም። በእግዚአብሔር ቃል በተጻፈው መሰረት ከሆነ የምንነገረውና በእግዚአብሔር ቃል ላይ ያለው ቃል ወደ እናንተ የሚቀርበው ለመቀበልና ለመታዘዝ ፈቃደኞች መሆን ያስፈልገናል። ይህም ለምንድን ነው? የዘላለም ሕይወት ጉዳይ የምንጠለጠለው በመታዘዝና ባለመታዘዝ፣ እውነትን በመምረጥና ባለመምረጥ መካከል ስለሚሆን፣ ስለዚህ ወንድሞችና እህቶቼ በዚህ በጌታ ፍቅር ልለምናችሁ እወዳለሁ። የእግዚአብሔር ሕዝብ ትእዛዛቱን ይጠብቃሉ። እንግዲህ ቤተክርስቲያን የምትለይባቸውን መለያዎች እያየን እንሄዳለን ነው። ምንድን ነው ምለው? በመጽሐፉ ላይ እግዚአብሔር በምድር ላይ የተረገጠውን ሕጉን ከፍ ከፍ የሚታደርግና የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ለዓለም የምታሳይ ቤተክርስቲያን አለችው ይላል። አዎ የተረገጠውን የእግዚአብሔርን ሕግ ከፍ ከፍ ማድረግና የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ለዓለም የምታሳይ ቤተክርስቲያን አለች አሉ አይደለም አለች ነው የሚለው። እግዚአብሔር አሁን በፈረሰው ቅጥር አጠገብ ያለችና አጥሩን መልሳ የምትገነባና ያረጀውን ቦታ የምትጠግን አንዲት ቤተክርስቲያን በዓለም ውስጥ አለችው። አንዲት ምክንያቱም አንድ ሙሽራ ነው ያለው። አንዲት ሙሽራ ለክርስቶስ አለችው። ለዚህች ቤተክርስቲያን ምንድነው ዓላማዋ? አንደኛ የተረገጠውን የእግዚአብሔርን ሕግ ከፍ ከፍ ማድረግ ነው። ሁለተኛ የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ለዓለም ማስተዋወቅ ነው። ሶስተኛ ቅጥሩ በፈረሰበት በኩል ምንድነው ቅጥሩ የፈረሰው የሚባለው? የእግዚአብሔር ሕግና የእግዚአብሔር ምስክር። እነዚህ የእግዚአብሔር ሕግና ምስክር እጅና ጓንት ሆነው በአንድ ሰው የህይወት ቅድስና ላይ ትልቅ የሆነ ሚና ስላላቸው ይህንን የተበላሸውን የፈረሰውን የዘመመውን የእግዚአብሔርን ሕግና የእግዚአብሔር ምስክር በመጠገን በእግዚአብሔር ፊት እና በህዝቡ ፊት ማቅረብ የቤተክርስቲያኒቱ የተሰጣት ኃላፊነት ነው ማለት ነው። ስለ ቅሬታው የተሰጠውን መግለጫ በሚታሟላ ማለትም የእግዚአብሔርን ትእዛዛት በሚጠብቀውና ኢየሱስ ሃይማኖት ባላት ብቸኛ ቅሬታ ቤተክርስቲያን ላይ ተቃውሞን ለማንሳት ሁሉም ይጠንቀቁ። አዎ በተለያየ አይነት መልኩ የተለያዩ አይነት የተቃውሞ ድምጾችን እንሰማለን። እነዚህ የተቃውሞ ድምጾች ተቃዋሚዎችን ያጠፋል እንጂ ቤተክርስቲያኒቱን ፈጽሞ ሊያጠፋ አይችልም። በቤተክርስቲያን ላይ የምነሳ ማንም ቢሆን ማሸነፍ አይችልም። ምክንያቱም ምንድነው? ክርስቶስ ምንም አይነት ይቅርታ ሰይጣን ምንም አይነት የጦር መሳሪያ ቢጠቀም ክርስቶስን ማሸነፍ አይችልም አይደለ? ምንም አይነት ዘዴ ቢጠቀም ምንም ቢያደርግ ሞት እንኳን ክርስቶስን ሊያሸንፍ አልቻለም። ቤተክርስቲያንም እንደዛ ናት። ሞት ቢመጣም ቤተክርስቲያን አትሸነፍም። በሷ ላይ የጦር መሳሪያ የሚያነሱና እሷን ለመውጋት የምነሱ ግን ይሸነፋሉ። ምክንያቱም በመጽሐፍ ቅዱሳችን የተገባልን ተስፋ ምንድነው? ለቤተክርስቲያን በአንቺ ላይ የሚሰራ መሳሪያ በሙሉ አይከናወንም ይላል። ለዚህ እኛ ራሳችንን ከመጉዳት መጠበቅ ያስፈልገናል። እግዚአብሔር ትእዛዛት በሚጠብቀውና ኢየሱስ ሃይማኖት ባላት ብቸኛው ቤተክርስቲያን ላይ ተቃውሞን ከማንሳት ሁሉም ይጠንቀቁ። እግዚአብሔር የተለየ ሕዝብ ማንም የማይቀድመው ነገር ግን እውነትን ለማስተማር የእግዚአብሔርን ሕግ ለመግለጽ ብቃት ያላት ከሁሉም በላይ የሆነች ቤተክርስቲያን በምድር ላይ አለች። ወንድሜ ሆይ የሰባተኛ ቀን አድቬንቲስት ቤተክርስቲያን ባቢሎን ነች ብለህ እያስተማርክ ከሆነ ተሳስተሃል። እንደዚህ አይነት ድምጾች እንሰማለን አይደለ? ቤተክርስቲያን ስለወደቀች ውጡ፣ ቤተክርስቲያን ባቢሎን ስለሆነች ውጡ። እንደውም አሁን አስተምሮታቸውን ትንሽ ረቀቅ ለማድረግ ይኸው ቤተክርስቲያን ሎጎ ቀይራለችና ይሄ ሎጎ ደግሞ ከዚህ ከጥልቁ መንፈስ ከጥልቁ ማህበራት አካል ጋር ለመገናኘት ያደረገችው ጥረት ነው ተብሎ በሎጎ በኩል ማደናገሪያ ለማምጣት ጥረት ሲያደርጉ እንመለከታለን። በሎጎ ወይም ደግሞ በንግድ ምልክቱ በሌላም ምንድነው የሚለየው? ከቤተክርስቲያን እንድንወጣ በምንድነው የምንደረገው ሲባል ይሄው ሎጎ ቀይራለች ነው የሚባለው። ሎጎ ሌላ ትርጉም የለውም፣ የንግድ ምልክት ነው። አንዱን ድርጅት ከሌላኛው ድርጅት የሚለይ ጉዳይ ነው። የሚለይ እንኳን ባይሆን ሌላ ጉዳይ እንኳን ባይሆን እግዚአብሔር ከሰጠን እውነት የት ነው የምንሄደው? የተቀየረው ለምንድን ነው ብሎ መናገርና መጮህ ነው እንጂ
የት ነው መሄድ የምንችለው? ስለዚህ በዚህ ቦታ ላይ የተናገረው ነገር ቀጥተኛ መልእክት ምንድነው? ወንድሜ ሆይ ሰባተኛ ቀን አድቬንቲስት ቤተክርስቲያን ባቢሎን ነች ብለህ እያስተማርክ ከሆነ ተሳስተሃል። መመለስ ነው ምርጫ። ተሳስተሻል አንቺም። ወንድሞችና እህቶች ከእንደዚህ አይነት ማህበር ጋር ከእንደዚህ አይነት ድርጅት ነክ ከሆኑ ነገሮች ጋር ከእንደዚህ አይነት ከሐሰት ትምህርቱ ጋር ከተጨማለቀ እምነት ጋር ራሳችንን በጋብቻም ቢሆን በጓደኝነትም ቢሆን ልናጣምር አይገባንም። ብንችል ማስተማር፣ አቅጣጫ ማሳየት፣ ብንችል መመለስ። ግን በዚህና በዛ ምክንያት ተብሎ ከእንደዚህ አይነት ኦፊሻል ካልሆነ እግዚአብሔር ካልፈቀደው ካልመሰረተውና እግዚአብሔር በግልጽ ከዛ ነገር ጋር አትተባበሉ ከሚል ነገር ጋር መተባበር ለህይወታችን የዘላለምን ጥፋት ማምጣት እንደሆነ ሁላችንም ልንገነዘብ የሚገባን እውነት ነው። ምናልባት ይህንን መጽሐፉን ለምትፈልጉ ቴስቲሞኒስ ቱ ሚኒስተርስ ኤንድ ጎስፔል ወርከርስ የሚለው መጽሐፍ 50 58 59ኛ ገጽ ላይ የተቀመጠ ሐሳብ ነው። በዚህ ቦታ ላይ በአጭሩ የተቀመጠው የራእይ መጽሐፍ በሁለት ቡድን የእግዚአብሔር ህዝብ ላይ ትኩረት ያደርጋል። የሚታዩ ቅሬታዎችና በባቢሎን ውስጥ ያሉ ህዝቡ ወይም ደግሞ ህዝቤ ብሎ የሚጠራቸው የሚታዩ ቅሬታዎች ማለት በዮሐንስ ራእይ ምዕራፍ 12 17 ላይ የሚገኘው የእግዚአብሔርን ትእዛዛት የሚጠብቁ የኢየሱስን ምስክር ያላቸው ከዘሯ የቀሩት የተባለው እና በባቢሎን ውስጥ ያለው ህዝቤ ዮሐንስ ራእይ ምዕራፍ 18 ቁጥር 4 ላይ የተገለጹ ናቸው። ይህ ምዕራፍ የሚዳስሰው የመጀመሪያውን ቡድንና ዮሐንስ ራእይ ምዕራፍ 14ን ሲሆን ታላቁ ጩኸት የሚዳስሰው የኋለኛውን ቡድን ነው። ይህ ምዕራፍ የሚዳስሰው ማለት ዮሐንስ ራእይ ምዕራፍ 12 ቁጥር 17 ላይ የተቀመጠውን ህዝብ ነው የሚዳስሰው። ከዛ ደግሞ የታላቁ ጩኸት አካል የሚዳስሰው ደግሞ ዮሐንስ ራእይ ምዕራፍ 18 ላይ ከቁጥር 4 ላይ ህዝቤ ሆይ የሚለው ህዝቤ ከሷ ውጡ የሚለውን ድምጽ እግዚአብሔር የሚያስተጋባው በውጭ ላሉ በባቢሎን ውስጥ ላሉ ለእግዚአብሔር ህዝቦች ነው። ታውቃላችሁ ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ሲናገር ከዚህ በረት ያልሆኑ ሌሎች በጎች አሉ፣ እነሱን ደግሞ ላመጣቸው ይገባኛል ብሎ ተናግሯል። እነዚህ ሌሎች በጎች የተባሉት በወደቁ ቤተክርስቲያናት ውስጥ ያሉ ወንድሞቻችንና እህቶቻችን ናቸው። ምናልባት ይህንን ድምጽ ከምትሰሙ መካከል በእንደዚህ አይነት የእምነት ተቋም ውስጥ ታቅፋችሁ የምትገኙ ወንድሞችና እህቶች የእግዚአብሔር ጥሪ ምንድነው? በዚህም ሰዓት ቢሆን ህዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከእርሷ ዘንድ ውጡ የሚል ነው። ስለዚህ በተገኘ አጋጣሚ ሁሉ እግዚአብሔር በሰጠን መልእክት ላይ ቆመን ሊመጣ ካለው መቅሰፍት ህዝቡ ይድን ዘንድ ይህን የመጨረሻውን ጥሪ ለማስተላለፍ ግዴታ አለብን ማለት ነው። አንደኛ እንግዲህ የዚህ ቤተክርስቲያን መገለጫዋ የእግዚአብሔር ትእዛዛት መጠበቅ ሲሆን ሁለተኛው መገለጫ ደግሞ ኢየሱስ ምስክር ያላቸው ይላል። ኢየሱስ ምስክር ያላቸው መጨረሻው እየቀረበና ለዓለም የመጨረሻው ማስጠንቀቂያ የመስጠት ስራ እየቀጠለ ሲሄድ ከመነሻው ጀምሮ እግዚአብሔር በራሱ ፈቃድ ከሶስተኛው መልአክ መልእክት ጋር ያገናኘውን የወቅቱን እውነት የሚቀበሉ ሁሉ ስለ ምስክሮች ባህሪና ተጽዕኖ የጠራ መረዳት ማግኘት ሊኖራቸው ይገባል። ምንድነው እየተናገረ ያለው? ወደ ጊዜው ፍጻሜ እየተቃረብን እንዳሁኑ ማለት ነው። እኛ እንዳለንበት ጊዜ እየተቃረብን እየገፋን ስንሄድ እግዚአብሔር ከሶስተኛው መልአክ መልእክት ጋር ያገናኘውን የወቅቱን እውነት የሚቀበሉ ሁሉ የምስክሮችን ባህሪ የትንቢት መንፈስን የበለጠ በቀረበ ቅርበት መረዳትና መለማመድ ያስፈልጋቸዋል ነው። ብዙ ጊዜ ገጽ ብቻ አንብበን የምናልፍበት ጊዜዎች አሉ። ገጹን ብቻ አንብበን ወይም ደግሞ የዛሬውን ክፍል የዛሬውን ፖርሽን ብቻ አንብበን ለማለፍ እንሞክራለን። ይህ ትክክል አይደለም። እግዚአብሔር ለቀኑ የሰጠንን መልእክትና ብርሃን በሚገባ በእግዚአብሔር ቃል ላይ ሆነን ልንመለከት ያስፈልገናል። ሰዎች የተለያዩ እቅዶችን ነድፈው ሊነሱ ይችላሉ። ጠላቱም የነሱን እቅዶች በመጠቀም ነፍሳትን ከእውነት ሊያስታቸው ይሻል። ነገር ግን እግዚአብሔር ለኤለን ጂ ዋይት መልእክት እንደሰጣትና በእርሱ አማካይነት እንደተናገረ የሚያምኑ ሁሉ በዚህ የመጨረሻ ዘመን ከሚመጡ ብዙ ማታለያዎች ይድናሉ። ሴሌክትድ ሜሴጅ ሶስተኛው ላይ ገጽ 83 እና 84 ላይ የተቀመጠው ሐሳብ በአጭሩ ተቀምጦ ነው። ምን ማለት ነው? ብዙ ጊዜ በብዙ መድረክ ላይ ኤለን ጂ ዋይት እየተባለ ይነገራል። አንዳንድ ሰዎች ባለማስተዋል ሌላ አይነት ግንዛቤ ውስጥ ይገባሉ። እቺ ደግሞ የአድቬንቲስት ማርያም ነች ይላሉ። አንድ
አንድ ሰውዬ አሁንም በህይወት አሉ። እሳቸው የኦርቶዶክስ ቤተክርስቲያን ካህን ናቸውና ተመስክሮላቸው ወደ ቤተክርስቲያን መጡ። እውነትን ተቀብለው ወደ 7ኛ ቀን አድቬንቲስት ቤተክርስቲያን መጡና በትረክ ላይ ቆሞ አንድ አገልጋይ ኤሌንጆይት ብሎ ሲናገር ሰምተው ኦ ጌታ ሆይ እዛ ያለችው ማርያም ጥያስ ስመጣ እዚህ ደግሞ ሌላ ማርያም በየት መታ ጠበቀችኝ ብለዋል። ባለማስተዋላቸው ማለት ነው። ኤሌንጆይት በሚባልበት ጊዜ ለኛ አራተኛ አምላክ ወይም ደግሞ ከአብ ወልድ ከመንፈስ ቅዱስ ሌላ አምላክ ማለት አይደለም። ወይም ደግሞ 67ኛ የመጽሐፍ ቅዱስ ክፍል እያልንም አይደለም። ሌላም ትርጓሜ እየተሰጠ አይደለም። እግዚአብሔር አምላክ መጽሐፍ ቅዱስ ከተጻፈ በኋላ ነገሮች ሁሉ ካለቁ በኋላ በመጨረሻ ዘመን ለሚኖር ህዝብ ተጨማሪ ማብራሪያ በተለይም የመጽሐፍ ቅዱስን ክፍሎች በሙሉ ማስተዋል የህዝቡ ማስተዋል እጅግ በጣም አነስተኛ የሆነ ከመምጣቱ የተነሳ መጽሐፍ ቅዱስን በበለጠ ብርሃን እንድናስተውል የሰጠን የመጨረሻው ዘመን የመጽሐፍ ቅዱስ ማብራሪያ መጽሐፎች ናቸው። አሁን እያጠናን ያለው መጽሐፍ ቅዱስን በወጉ ማስተዋል ስላልቻልን እግዚአብሔር አምላክ የበለጠ ብርሃንና መረዳትን ሊሰጠን ኤሌን ዋይትን ተጠቅሞባታል። ይቺ ሴት በዘመኗ ሁሉ ብዙ ራእዮችንና ብዙ ህልሞችን ተመልክታለች። በጣም ብዙ መጽሐፎችን ጽፋለች። እነዚህ ሁሉ የእግዚአብሔርን ህዝብ ወደ ዘላለማዊ ገነት ሊመሩ የሚችሉ ብርሃናትን ይዘዋል። ኢሳያስን እንደጠራ ኤርሚያስን እንደጠራ እነሱን በምንቀበልበት አይነት አግባብ የኤሌን ዋይትን መልእክቶች እንቀበላለን። ለዚህ ነው በዚህ መጽሐፍ ላይ የተናገረው ምንድነው? እግዚአብሔር ለዚህ ለመጨረሻ ጊዜ የሚሆነውን እየተናገረ ያለው ደግሞ ከብዙ ማታለያዎች ብዙዎቻችን የተረፍንባቸው እግዚአብሔር የሰጠን ትልቅ የሆነ ብርሃን እንደሆነ እናስተውላለን። ራእይ እንደተሰጣቸው የሚናገሩ ብዙዎች ይኖራሉ። ራእዩ ከእርሱ ለመሆኑ እግዚአብሔር ግልጽ የሆነ ማረጋገጫ ሲሰጥህ መቀበል ትችላለህ። ነገር ግን በውጭ ሀገሮችና በአሜሪካ ብዙ ሰዎች ከእውነት እየራቁ እየሳቱ ሊሄዱ ስለሆነ በማንኛውም ሌላ ማረጋገጫ መቀበል የለብህም። አዎ የመጨረሻ ዘመን አሁን እንዳለን እኛ አሁን እያሳለፍነው ጊዜ አይነት ጊዜ ላይ ራእይ ያለን መገለጥ አለን ህልም አለን ትንቢት አለን የሚሉ ሰዎች አሉ። መፈተኛው ምንድነው? የእግዚአብሔር ቃል ነው። መፈተኛው ምንድነው? የትንቢት መንፈስ ነው። በእነዚህ ቃላት በእነዚህ መጽሐፎች ላይ በተጻፈው መልኩ የማይናገሩ ከሆነ በእነሱ ውስጥ ብርሃን የላቸውም። እነሱ ያንን ትንቢት የተቀበሉትም ከሐሰተኛው ከዛ የሐሰት ሁሉ አባት ከሆነው ከዲያብሎስ እንጂ ከእግዚአብሔር አይደለም። እግዚአብሔር እርስ በርሱ የሚጋጭ መልእክት ለማንም ሰው ሰጥቶ አያውቅም፣ ወደፊትም አይሰጥምና። ስለዚህ ሌላኛው የቅሬታው ቤተክርስቲያን ወይም ደግሞ የመጨረሻው ቤተክርስቲያን መገለጫ ምንድነው? ድንበር አመላካች ምልክቶቻቸው መጽሐፍ ቅዱሳዊ አስተምሮዎች ናቸው። ድንበር አመላካች ማለት ነው ይሄ የእግዚአብሔር ድንበር ነው፣ ይሄ ደግሞ የሰይጣን ግዛት ነው የሚለውን ለመለየት የምንጠቀምበት ነገር ምንድነው? መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። በ1844 ላይ ዓመተ ምህረት ማለፍ በመደነቅ በተሞሉ አይኖቻችን ፊት በምድር ላይ ካለው የእግዚአብሔር ሕዝብ ጋር ወሳኝ ግንኙነት ያለው የሰማዩን ቤተ መቅደስ ማንጻት የገለጸበት ወቅት እንደመሆኑ የታላላቅ ክስተቶች ወቅት ነበር 1844። እንዲሁም የእግዚአብሔር ትእዛዛትና የኢየሱስ እምነት የሚል እግዚአብሔር አርማ የተጻፈባቸው የመጀመሪያው የሁለተኛውና ሶስተኛ መልአክ መልእክት የተገለጠበት ወቅት ስለነበረ የታላላቅ ክስተቶች ወቅት ነበር። በዚህ መልእክት ስር ከነበሩት ምልክቶች መካከል አንዱ እውነትን ወዳድ በሆነ ህዝቡ በሰማይ የታየው የእግዚአብሔር ቤተ መቅደስና የእግዚአብሔርን ሕግ የያዘ ታቦት ነበር። የአራተኛ ትእዛዝ የሰንበት ብርሃን የእግዚአብሔር ትእዛዛት በሚተላለፉ ሰዎች ፊት ኃይለኛ የብርሃን ጮራዎችን አንጸባረቀ። ኃጢአተኞች ሟች መሆናቸው ጥንታዊ የእውነት ምልክት ነው። በጥንት ምልክቶች ስር በሚመጣ እውነት ላይ ምንም ነገር መጨመር አልችልም ይላል በዚህ መጽሐፍ ላይ ካውንስልስ ቱ ራይተርስ ኤንድ ኤዲተርስ በሚለው መጽሐፍ ላይ ምንድነው በዚህ ቦታ ላይ የተናገረ ያለው? የጥንት ድንበሮችን መጠበቅ የሚለው እግዚአብሔር አስቀድሞ የሰጠውን ድንበር መጠበቅ ያስፈልገናል። ምንድነው አስቀድሞ የሰጠን? እግዚአብሔር 7ኛ ቀን ሰንበት የዘላለም በሱና በህዝቡ መካከል የሚሆን ምልክት ነው ብሏል። የጥንት ድንበር ነው። ሰው ሲሞት ይሞታል። ከሞት በኋላ
እስከ ትንሣኤ የሚሆን ሌላ ቦታ የመቆየት የመኖር እድል የለም። እግዚአብሔር በሰማይ መቅደስ አለው። በሰማይ ያለው መቅደስ ኮፒው በምድር ላይ ለሙሴ ተሰጥቶ ነበር፣ ያ የቤተ መቅደስ ስርዓት። ሌላኛው ደግሞ ምንድነው? የኢየሱስ ክርስቶስ የዳግም ምጽአት ሁኔታ ግልጽና የሚታይ የሚደመጥ ሰው ሁሉ የሚያየው ከምስራቅ እስከ ምዕራብ ድረስ ከደቡብ እስከ ሰሜን ሁሉም የሚመለከትበት ክስተት መሆኑን፣ እነዚህ ሁሉ ነገሮች የጥንት ምልክቶች ናቸው። በእነዚህ ላይ የሚደረጉ ማሻሻያዎች ሞዲፊኬሽኖች በፍጹም በእግዚአብሔር ቃልና በትንቢት መንፈስ አማካኝነት ከተገለጠ እውነት ውጪ ሊታመን የሚገባ እውነት አይደለም። ስለዚህ እግዚአብሔር አስቀድሞ የሰጠንን ብርሃን እያፈረሰ ሌላ አይነት ብርሃንን የሚሰጥ አይደለምና አስቀድሞ ለተሰጡን ነገሮች ታማኝነትን፣ ታዛዥነትን ማሳየት ይገባናል። የሰባተኛ ቀን አድቬንቲስቶች ልዩ ተልእኮ እግዚአብሔር የሕጉ ተሸካሚዎች ወይም ደግሞ ጠባቂዎች አድርጎናል። ለሌሎች በታመኑ ማስጠንቀቂያዎች፣ ተግሳጾችና ማበረታቻዎች ሊሰጥ የሚገባውን ቅዱስና ዘላለማዊ እውነት ሰጥቶናል። ቅዱስና ዘላለማዊ እውነት ሰጥቶናል። ለማንም ሰው እግዚአብሔር ሰጥቶት የማያውቀውን ትልቅ የሆነ ብርሃንና እውነት ሰጥቶናል ማለት ነው። የሰባተኛ ቀን አድቬንቲስቶች ከዓለም የተለዩ ሕዝብ ሆነው በእግዚአብሔር ተመርጠዋል። ይህን በፍጹም ልናስተባብለው የምንችለው ነገር አይደለም። በእግዚአብሔር ተመርጠዋል። ለምንድን ነው የተመረጡት የሚል ጥያቄ ቢመጣ በጸጋው ነው የተመረጡት። ሌላ ምክንያት የለም። በቅድስናችን አይደለም፣ በእውቀታችን አይደለም፣ በጥበባችን አይደለም፣ በሌላም በምንም አይደለም። ሊቀበል ለሚፈልጉ ሁሉ ደግሞ ይህ እድል ዛሬም ድረስ አለው። ሊቀበልና በዚህ ነገር ራሱን ለማዋሃድ ለሚፈልግ እድሉ አሁንም አለ። በታላቅ የእውነት መቁረጫ ወይም ደግሞ ስለት ከዓለም ቆርጦ ከራሱ ጋር ከትቧቸዋል። በመጨረሻው የድነት ሥራ ውስጥ የእርሱ ተወካዮች አድርጎ አምባሳደሮቹ እንዲሆኑ ጠርቷቸዋል። ለሟች ሰው ተሰጥተው ከሚያውቁት ታላላቅ የእውነት ሀብቶች ሁሉ በላይና እግዚአብሔር ለሰው ተልከው ከሚያውቁ በጣም ግልጽና አስፈሪ ማስጠንቀቂያዎች ሁሉ በላይ የሆነ ማስጠንቀቂያ ለዓለም እንዲያስተላልፉ ተሰጥቷቸዋል። ምንድነው ይሄ? የሶስተኛው መልአክ መልእክት። የሶስተኛው መልአክ መልእክት ምንድነው የሚለው? ለአውሬውና ለምስሉ የሚሰግድ በእጁ ወይም በግንባሩ ምልክቱን የሚቀበል ማንም ቢኖር የእግዚአብሔር ቁጣ ወይን ጠጅ ይጠጣል። ምሕረት ያልተቀላቀለበትን የእግዚአብሔርን ቁጣ ይቀበላል። ይሄ ሟች ሰው እንደዚህ አይነት መልእክት ለዓለም እንዲያስተላልፍ ተሰጥቶ ያቂም ከዚህ በፊት በዚህ ምድር ላይ የወረዱ መዓቶችና ጥፋቶች በሙሉ ከዚህ በፊት የነበሩ በምህረት የተሞሉ ናቸው። ይሄ ግን በፍጹም ምህረት ያልተቀላቀለበት እንደሆነ እግዚአብሔር አምላክ በቃሉ ይነግረናል ማለት ነው። የሰባተኛ ቀን አድቬንቲስቶች በዓለም ውስጥ በተለየ ሁኔታ እንደ ጠባቂዎችና ብርሃን ተሸካሚዎች ሆነው ተቀምጠዋል። ለጠፊው ዓለም የመጨረሻውን ማስጠንቀቂያ የመስጠት ኃላፊነት ተሰጥቷቸዋል። በእነሱ ላይ እግዚአብሔር ቃል የሚወጣ አስደናቂ ብርሃን እየበራ ነው። በጣም ታላቅ ጠቀሜታ ያለውን የመጀመሪያውን የሁለተኛውና የሶስተኛውን መልአክ መልእክት የማስተላለፍ ስራ ተሰጥቷቸዋል። የዚህን ያህል ታላቅ ጠቀሜታ ያለው ሌላ ስራ የለም። ምንም ሌላ ነገር ትኩረታቸውን እንዲስብ መፍቀድም የለባቸውም ይላል። አያችሁ፣ እግዚአብሔር እጅግ በጣም ሰው ሊያስተውለው ከሚችለው በላይ የከበረ ስራ በዚህ ምድር ላይ እንድንሰራ ሰጥቶናል። ከዚህ የሚበልጥ ስራ የለም ነው እያለ ያለው። ከዚህ የሚሻል ስራ የለም ነው የሚለው። ለዚህ ለምንድን ነው እግዚአብሔር አምላክ ይህን የሰጣቸው? በአደራነት ነው። በአደራነት አደራው መሸከም ካልቻል አደራውን ለሚሸከም ለሌላ ሰው አሳልፎ እንደሚሰጥ በዚህ መጽሐፍ ላይ የምናገረው ቃል ለኛ ምስክርና ምልክት ይሆናል ማለት ነው። የሰባተኛ ቀን አድቬንቲስት ቤተክርስቲያን የተቋቋመችበት ምክንያቶች ምንድናቸው? እነዚህ ምክንያቶች ቁጥራችን እየጨመረ ሲመጣ የቤተክርስቲያን ድርጅታዊ መዋቅር ከሌላ በስተቀር ታላቅ ግራ መጋባት ከመከሰቱም በላይ ስራው በተሳካ ሁኔታ ወደፊት መቀጠል አለመቻሉ የታመነ ነው። መጀመሪያ የተቋቋመው ቤተክርስቲያኒቱ እንደ ድርጅት የተዋቀረውና
የተቋቋመው በ1863 ዓመተ ምህረት ላይ ነው በፈረንጆቹ አቆጣጠር። በዛን ጊዜ ጥቂት ሰዎች ነበሩ፣ ግን ቁጥራቸው እየጨመረ ሲመጣ የአገልግሎቱ መስፋፋት በአፍሪካ፣ በአሜሪካ፣ በአውሮፓና በኤዥያ እየተስፋፋ ስለሆነ በአንድ ማዕከል ላይ ሆኖ እነዚህን ቦታዎች ሁሉ ተደራሽ ማድረግ እጅግ በጣም አዳጋች ስለነበረ ድርጅቶች መስፋፋትና መብዛት እንዳለባቸው የታመነበትን ነው እግዚአብሔር አምላክ የሚሰጣት። ለአገልግሎቱ ድጋፍ ለመስጠት ስራውን ወደ አዳዲስ መስኮች ለማድረስ ቤተክርስቲያኗንና መልእክቷን ከማይረቡ አባላት ለመጠበቅ የቤተክርስቲያን ንብረት ለመያዝ እውነትን በማተሚያ ቤቶች ለማተምና ለሌሎች ብዙ ዓላማዎች የቤተክርስቲያን ድርጅት አስፈላጊ ነው። በቤተክርስቲያን ውስጥ ቅንጅትና ስርዓት መኖር እንዳለበትና የቤተክርስቲያን ድርጅት አስፈላጊ ስለመሆኑ በመንፈሱ ብርሃን ተሰጥቶኛል። ስርዓትና ቅንጅት በዓለማት ባሉ የእግዚአብሔር ስራዎች በሙሉ ይታያሉ። ስርዓት የሰማይ ሕግ እንደሆነ ሁሉ በምድር ላይ ያለው የእግዚአብሔር ሕዝብም ሕግ መሆን አለበት። ለዚህ ነው በየትኛውም የዓለማችን ክፍል ላይ ሆነን የእግዚአብሔር ስርዓት፣ የእግዚአብሔር መንገድ፣ የእግዚአብሔር ቤተክርስቲያን አስተዳደራዊ መዋቅሩ አንድ እንደሆነ የምናምነው። በዚህም እየተጎነተሉና እየተፈረካከሱ የሚወጡ ቡድኖች የአስተዳደር መዋቅሩ አካላት አይደሉም። እግዚአብሔር ኦፊሻሊ ወይም ደግሞ በትክክል በምድር ላይ ሊሰሩ የተገቡ ስራዎችን ለመስራት የተለየ ብርሃን ሰጥቷቸው በሚኒስትሪ ወይም ደግሞ በአገልግሎት ከታቀፉ ወገኖች ውጪ እኔ በዚህ ነኝ፣ እኔ በዚህ ነኝ፣ እኔ እዚህ ነኝ፣ እኔ የእገሌ ነኝ ተብሎ የሚደረጉ እንቅስቃሴዎች በሰማይ በእግዚአብሔር ዙፋን ፊት ተቀባይነት የሌላቸው ቤተክርስቲያንንና ድርጅታዊ መዋቅሩን እግዚአብሔር ያቋቋመውን ለማፍረስ ሰይጣን የሚጠቀምበት ዓላማ እንደሆነ ልንረሳ አይገባንም። ድርጅት ሁሉ ጊዜም አስፈላጊ ነው ይላል። ቤተክርስቲያን ስርዓትን ማስከበርና ቤተክርስቲያን ስርዓትን ማክበርና ማስከበር እንዲችሉ ከተደራጁ በቀር ለወደፊት ተስፋ የሚያደርጉት ምንም ነገር ሊኖር አይችልም። ቅንነት የጎደላቸውን ተቃውሞች ለመከላከልና የእግዚአብሔር ቃል እውቅና የማይሰጣቸውን ሐሳቦች ስህተትነታቸውን ለማጋለጥ ፍጹም የቤተክርስቲያን ድርጅት በሚያስፈልግበትና ታላቅ ኃይል በሚሆንበት ወቅት ሰይጣን በእግዚአብሔር ሕዝቦች መካከል በመግባት ውዝግብ መፍጠር ሲችልና ሲሳካለት እጅግ ይደሰታል። ጥበብና ጥንቃቄ በተሞላበት ጥረት የተገነባው የቤተክርስቲያን ድርጅት ስርዓትና ቅንጅት እንዳይፈርስ መስመሮቹን በትክክል መያዝ ያስፈልጋል። በዚህ ወቅት ስራውን ለመቆጣጠር ፍላጎት ላላቸው ስርዓት አልበኞች ፈቃድ ሊሰጣቸው አይገባ። ያው ቤተክርስቲያንን ለማፍረስና ወደ አንድ በኩል እንዲያዘምም ለማድረግ ለሚሞክሩ ሰዎች የቤተክርስቲያንን ኃላፊነት መስጠት በፍጹም ተገቢ አይደለም። ወደ ዘመን መጨረሻ የተቃረበን በሄድን ቁጥር እያንዳንዱ የእግዚአብሔር ልጅ ከማንኛውም የሃይማኖት ድርጅት ነፃ ሆኖ ለብቻው ይቆማል የሚል ሐሳብ ያላቸው አንዳንድ ሰዎች አሉ። ነገር ግን በዚህ ስራ ላይ እያንዳንዱ ሰው ለብቻው ይቆማል የሚባል ነገር እንደሌለ ጌታ አስተምሮኛል። ምን ማለት ነው? በቃ ድርጅት ስለሚፈርስ ለብቻዬ መቆም አለብኝ የሚል አስተሳሰብ አንዳንዴ ይሰማል። እግዚአብሔር ግን እንደዚህ አላለም ነው የምትለው። ለዚህ በጣም መጠንቀቅ ያስፈልገናል። ወደ መጨረሻው አስደናቂ ጊዜ ስንቃረብ የተግባር ቅንጅትና መጣጣም ብዙም አያስፈልግም ብሎ ከማሰብ ይልቅ ከበፊቱ የበለጠ ስርዓትን ተከትለን የምንሰራበት መሆን አለበት። ይሄ ግልጽ አማርኛ ነው። በፍጹም ቤተክርስቲያን ልትፈረካከስና በተለያዩ ትንንሽ ቡድኖች ልትከፋፈል የእግዚአብሔር ፈቃድ አይደለምና በጣም መጠንቀቅ ያስፈልገናል። እንግዲህ ሌላኛው ሐሳብ ምንድነው እዚህ ጋር ያለው? የእግዚአብሔር ቤተክርስቲያን ልዩ ስልጣን ላይ እግዚአብሔር ማንም ባይቀበል ወይም ብንቅ ከበደል ነፃ መሆን የማይችል ኃይልና ስልጣን ለቤተክርስቲያን ሰጥቷል። የቤተክርስቲያን ስልጣን የምንቅና የማይቀበል የእግዚአብሔርን ድምጽ ንቋል። በቃ በዚህ ምድር ላይ ያለው ትልቁ ኃይል የቤተክርስቲያን ኃይል ነው። ይህን ተመልከቱ። እግዚአብሔር ከሰማይ በታች ታላቁን ኃይል የሰጠው ለቤተክርስቲያን ነው። መከበር ያለበት በተባበረችው ቤተክርስቲያን ችሎታ ውስጥ ያለው የእግዚአብሔር ድምጽ ነው። በቃ እግዚአብሔር በሰማይና በምድር መካከል የሱፕሪም ኮርት ወይም ደግሞ ትልቁ ዳኝነት የሚጣልበት ቦታ አድርጎ የሰጠው ቤተክርስቲያን ነው። የቤተክርስቲያንን ድምጽ መናቅ የእግዚአብሔርን ድምጽ መናቅ ነው። ያ ማለት ቤተክርስቲያን እንደፈለገች ፈላጭ ቆራጭ ትሆን የሚል
አሰራርም እግዚአብሔር ለቤተክርስቲያን አልሰጠም። በቅንነትና በእውነት በቤተክርስቲያን በተሰጠን መመሪያ በትንቢት መንፈስ በመጽሐፍ ቅዱስ ላይ ቆመን የምናደርጋቸው ውሳኔዎች በሙሉ በእግዚአብሔር ዘንድ የጸደቁ ውሳኔዎች መሆናቸውን ልናምንና ለሌሎችም ልንናገራቸው የሚገባን እውነት ነው። ስለዚህ ይህን ሐሳብ ወደ ማጠቃለል አመጣለሁ። ምክንያቱም በአንድ ጊዜ ስለማንጨርስ በሁለት ክፍል ነው የምንመለከተው የዛሬኛውን ምዕራፍ። በዚህ ክፍል ላይ የተቀመጡ ዋና ዋና ሐሳቦች እነዚህ እጅግ በጣም የከበሩና የተቀደሱ መለኮታዊ መገለጦች ናቸው። ቀጥሎ ያለው ሐሳብ ምንድነው ምለው በሚኒያፖሊስ እንግዲህ በሆነ ጊዜ በነበራቸው ስብሰባ ሚኒያፖሊስ አንድ የድርጅታችን ቢሮ ያለበት ቦታ ነው። የተናገርኳቸው ነገሮች ሁሉ በቤተክርስቲያን ታድሶ መካሄድ እንዳለበት ማረጋገጫ ተሰጥቶኛል። በታላቅ ብርሃንና በከበሩ እድሎች እና አጋጣሚዎች በተባረከ ህዝብ ላይ ስለሚታየው መንፈሳዊ ድካምና ዕውርነት ታድሶ መካሄድ አለበት። እነዚህ ሰዎች እንደ ታድሶ አራማጆች የእምነት ተቋም ካላቸው ቤተክርስቲያን የወጡ ሲሆን አሁን እየፈጸሙ ያሉትን ትተዋቸው የወጡባቸው ቤተክርስቲያናት ያደርጉ የነበረውን ስራ ነው። ሌላ ማውጣት አያስፈልግም ብለን ተስፋ አድርገን ነበር። እና በዛም ወቅት እንኳን 1888 ማለት ነው። ያ ወቅት ከፍተኛ የሆነ ንቅናቄ በቤተክርስቲያን የታየበት ጊዜ፣ የጽድቅ በሃይማኖት ትምህርት እጅግ በጣም ገፍቶና ጎልቶ የመጣበት ጊዜ። እንዳለመታደል ሆኖ በቤተክርስቲያናችን ያሉ የቤተክርስቲያን አስተዳዳሪዎችና መሪዎች የእግዚአብሔርን ምሪት የመንፈስ ቅዱስን ምሪት በመግፋት የክርስቶስ ዳግም ምጽአት እንዲዘገይ የተደረገበትን ጊዜ ነው የሚያስታውሰን። በዛን ጊዜ በቃ እግዚአብሔር የሰጠን መንገድ ይሄ ነው፣ ከዚህ መውጣት አያስፈልግም የሚል እምነት ነበረኝ ብላ ትናገራለች። ከዚህ በኋላ እንደዚህ አይነት ንግግሮችን ደግማ እንዳልተናገረች በመጽሐፏ ላይ ተቀምጧል ማለት ነው። በቤተክርስቲያን ቢሮዎች ስልጣን ያለግባብ መጠቀም። አሁን እዚህ ቦታ ላይ የምናነሳው ነገር ምንድነው? ያም ቢሆን በቤተክርስቲያን አሰራር ውስጥ ሰይጣን የተከላቸውና ያስቀመጣቸው ለግል ጥቅማቸው የሚስገባገቡ መሪዎችና አስተዳዳሪዎች አሉ። እና ጀነራል ኮንፈረንስ ራሱ በስህተት አመለካከቶችና መሪዎች እየረከሰ ነው ትላለች፣ ማስጠንቀቂያ ትሰጣለች። ልክ ነው። እግዚአብሔር ቤተክርስቲያንን ሲያንጽና ቤተክርስቲያንን ሲያቋቁም መቼስ ሰው እንዲያስተዳድር ነው የሰጠው። ሰዎቹ ግን የመንፈስ ቅዱስን ምሪትና የእግዚአብሔርን ቃል መመሪያ ለመቀበል የማይፈልጉ ከሆነ እየረከሱ ኮራፕት ያደርጋሉ። በቤተክርስቲያን ኮራፕሽን ምክንያት ነው ብዙ ሰዎች ከዋናው የአገልግሎት መስመር እየተገለሉ የሚወጡት። ዛሬም ቢሆን ማለት በቤተክርስቲያን ውስጥ ትልቅ የሆነ ኮራፕሽን እንዳለ እናያለን። ስልጣንን ያለግባብ መጠቀም፣ ስልጣንን ለሚፈልጉት ነገር አንዱን መፍለጥ፣ አንዱን መቁረጥ፣ አንዱን ማዋረድ፣ ሌላኛውን ከፍ ማድረግ፣ ለጥቅም መስገብገብ፣ አላስፈላጊ የሆኑ የስልጣን ጥመኝነትን ለማርካት የሚደረጉ ጥረቶች አሉ። እነዚህ ስልጣን በማንም የትም ቦታ ቢሆን ከዚህ ሁኔታ ጥቅም ላይ ከዋለ እርግማን ነው ትላለች። እግዚአብሔር ከሰጠን ነገር ውጪ ስልጣንን ስንጠቀም እርግማን ነው። ከዚህ በፊት እግዚአብሔር እንደቀጣቸው ሰዎች እነዚህ ሰዎች ካልተመለሱ የማይቀጡበት ምንም አይነት ምክንያት አይኖርም። ስለዚህ እግዚአብሔር አምላክ ቤተክርስቲያንን እንዳይቀጣ አስቀድሞ እነዚህ ሰዎች ስልጣናቸውን አለግባብ በሆነ ጉዳይ እንዳይጠቀሙ በጣም ጥንቃቄ ማድረግ ያስፈልጋቸዋል። ከአቅም በላይ የሆኑ እጅግ ከባድ ኃላፊነቶች በጥቂት ሰዎች ላይ ተጭነዋል። ከነዚህ መካከል አንዳንዶቹ እግዚአብሔርን አማካሪያቸው የማያደርጉ ናቸው። እነዚህ ሰዎች በውጭ ሀገር ላለው ስራ ስለሚያስፈልጉ ነገሮች ምን ያውቃሉ? መረጃን ለማግኘት ወደ እነሱ በሚቀርቡ ጥያቄዎች ላይ እንዴት መወሰን እንዳለባቸው እንዴት ማወቅ ይችላሉ? በውጭ ሀገር ያሉ ሰዎች ለጥያቄዎቻቸው መልስ ለማግኘት በመጽሐፍ ላይ መዘግየት ካልተፈጠረ 3 ወር ይጠይቃል። በዛን ጊዜ እንግዲህ ዛሬም ቢሆን እንደዚህ አይነት ቢሮክራሲ አላስፈላጊ የሆኑ ቢሮክራሲዎች አሉና ከእንደዚህ ነገር ቤተክርስቲያን መቼስ እንደማጸዳ አውቃለሁ። እግዚአብሔር አንድ ቀን ያጸዳታል። ዛሬ ግን እንደዚህ አይነት ነገሮች መሆኑ ቤተክርስቲያን እንደወደቀችና ባቢሎን እንደሆነች የሚያሳይ እንዳልሆነ እጅግ በጣም እንድንመለከት ያስፈልጋል። ነገር ግን በቤተክርስቲያን መሪዎች መካከል የሚታየው ነገር እንዲስተካከልና እግዚአብሔር አምላክ ትክክለኛውን አመራር እንዲሰጠን ልንጸልይ ያስፈልጋል።
እንግዲህ በጀነራል ኮንፈረንስ አንድ ሰው ብቻ ፕሬዝዳንት ተደርጎ መመረጥ አይመከርም። ዛሬ አንድ ፕሬዝዳንት ብቻ አይደለም ያለን፣ እግዚአብሔር ይመስገን። ብዙ ረዳት ፕሬዝዳንቶች አሉ፣ ረዳት ጻፊዎች አሉ፣ ረዳት ትሬጀሮች፣ ሌሎች ለዚህ ረዳት የሚባሉ ብዙዎች እንዳሉ ያው እንመለከታለንና ጀነራል ኮንፈረንስ ስራ ከመስፋፋቱ የተነሳ አንዳንድ ነገሮች አላስፈላጊ በዚህ ሁኔታ ተወሳስበዋል። የማስተዋል ጉድለቶች ታይተዋል። አሁን ያለውን ሁኔታ ለመለወጥ የፊልድ ክፍፍል ወይም ሌላ እቅድ መቀየስ አለበት ትላለች። እንግዲህ በዚህ ምክንያት ምን ተደርጓል? ዛሬ ፊልዶች አሉ፣ ዩኒየኖች አሉ፣ ዲቪዥኖች አሉ። እግዚአብሔር አምላክ በሰጣት ብርሃን አማካይነት ነው እነዚህ አይነት የአስተዳደር መዋቅሮች በየሀገሩ የተዘረጉት። እግዚአብሔር ይመስገን አሁን ያሉ አሰራሮች ምናልባት በእነዚህ አሰራር ውስጥ የገቡ ሰዎች ኮራፕት ያደረጉ ካልሆነ በስተቀር የመዋቅር ችግር የለብንም ዛሬ። በዛን ዘመን ዲቪዥኖች መፈጠር አለባቸው፣ ፊልዶች መፈጠር አለባቸው የሚል ጩኸት ነበረባት። ስለዚህ ያንን ጩኸት እግዚአብሔር ሰምቶ ነገሮቹ በትክክል እንደሆኑ እንመለከታለን። ጥበብ የሌላቸው ሞኝ መሪዎች ለእግዚአብሔር አይናገሩም ይላል የመጨረሻው ሐሳብ። ስራው እንዴት መሰራት እንዳለበት በመምከር ረገድ ስልጣን እንዳለው ይታይ የነበረው ከባትል ክሪክ ይወጣ የነበረው ድምፅ የእግዚአብሔር ድምፅ መሆኑ ቀርቷል። የጀነራል ኮንፈረንስ ድምፅ እንደ እግዚአብሔር ድምፅ አድርጌ ወስድ የነበረው ከተወሰኑ ዓመታት በፊት ነበር። በአንድ ወቅት ጀነራል ኮንፈረንስ የእግዚአብሔር ድምፅ እንደሆነ እናም እንደነበረ እነዚህ ሰዎች ለህዝቡ እንደ እግዚአብሔር ድምፅ ለመሆን በተቀደሰ ቦታ የመቆማቸው ጉዳይ አልፎበታል። ምንድነው እያለች ያለችው በዚህ ቦታ ላይ? እነዚህ ሰዎች ከእግዚአብሔር ጋር ምክርን እየተቀበሉ ስላይደለ የምናገሩት ነገር እግዚአብሔር የሚፈልገው እየሆነ አይደለም። የእግዚአብሔር ምክር እየጠየቁ አይደለም። ልክ ነው እኮ ይዝላችኋል። እግዚአብሔር በኤሊ ዘመን ከህዝቡ ጋር አይነጋገርም ነበር። ከኤሊ ጋር አይነጋገርም። የእግዚአብሔር ድምፅ ብርቅ ነበር። ያም ማለት እግዚአብሔር ህዝቡን ትቷል ማለት አይደለም። በቤተ ክርስቲያን መዋቅር ውስጥ የተቀመጡ ሰዎች ግን የእግዚአብሔርን ድምፅ ለመስማት ካልፈለጉ እግዚአብሔር ድምፁን የሚያሰማበት መንገድ ይቋረጣል። ለዚህ እግዚአብሔር ሌሎች ነቢያትን፣ ሌሎች አገልጋዮችን፣ ሌሎች አስተማሪዎችን ያስነሳል። እንደዚህ አይነት ጊዜዎች እንደነበሩ ነው በዚህ ቦታ ላይ ተጽፎ የምናገኘው። ለዚህ ቤተ ክርስቲያን ብዙ ድካምና ጉዳት ሊኖርበት ይችላል። ነገር ግን የእግዚአብሔር ሐሳብ መገለጫ ሆኖ እስከ መጨረሻው ይቀጥላል። እኔና እናንተ በዚህ መዋቅር ውስጥ ነው ያለነው። እግዚአብሔር የሰጠን ይህንን የተባረከና የተቀደሰ መዋቅር መጠበቅ ያስፈልገናል። እግዚአብሔር በዚህ ምድር ላይ ትልቁን ስልጣን የሰጠው ለቤተ ክርስቲያን ስለሆነ ያንን የቤተ ክርስቲያንን ስልጣን መጠበቅ ያስፈልገናል። መኖር ያስፈልገናል። ራሳችንን ማስገዛት ያስፈልገናል። ቤተ ክርስቲያንን ክርስቶስ ከዚህ ምድር ሊወስድ ነው የሚመጣው። ሙሽራው ሆነን በቅድስና ልንጠብቅ ያስፈልገናል። በሚቀጥለው ክፍል እንደ ፓርት 2 እንመለከታለን። የዛሬውን በዚህ ላይ ቋጫለሁ። ምናልባት ጥያቄ የፈጠረባችሁ ነገር ካለ በእነዚህ ሐሳቦች ላይ መነጋገር እንችላለን። እግዚአብሔር የሰማነውን ቃል ለበረከት ያድርግልን። መልካም ቀን። እግዚአብሔር ከእናንተ ጋር ይሁን።